በዛሬ ቪዲዮ ከወሲብ በኋላ ምንድነው የሚደረገው የሚለውን 5 ነገሮች የምንነጋገር ይሆናል። ከ18 ዓመት በታች ለሆኑ የተከለከለ እንዲሁም ለባለትዳሮች ብቻ። ኦኬ እንግዲህ መግቢያ ላይ እንደነገርኳችሁ ብዙ ሰዎች ወሲብ ካደረጉ በኋላ የሚሰሯቸው ስህተቶች አሉ። የፍቅር አጋራቸው እንዲያዝንባቸው እንዲደብረው ሊያደርጉ የሚችሉ ልምዶች አሉና እነዛ ነገሮች እንዳይፈጠሩ ከትዳር አጋራችሁ ጋር የወሲብ ግንኙነት ካደረጋችሁ በኋላ ማድረግ ያለባችሁ ነገር የዛን ሰው የትዳር አጋራችሁን ስሜቱን ለመጠበቅ ማድረግ ያለባችሁን ነገር 5 ቀለል ያለች ነገር ትሪክ፣ በጣም የምትወዱትን ነገር ነው የምነግራችሁ። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ከኔ ጋር መቆየት ነው። ወደ ሐሳቤ እናልፋለን። እሺ አንደኛ ከወሲብ በኋላ ማድረግ ያለባችሁ ምንድነው? ቢያንስ ለ10 ደቂቃ ወይም ደግሞ ለ15 ደቂቃ ተቃቅፋችሁ መቆየት። እደግመዋለሁ፣ ቢያንስ ለ10 ደቂቃ ወይም ለ15 ደቂቃ ተቃቅፋችሁ መቆየት አለባችሁ። ለምንድን ነው ይሄን እያልኳችሁ ያለሁት? አንዳንድ ሰዎች ልክ ያንን የወሲብ ግንኙነት ካደረጉ በኋላ በተለይ ኦፊሻሊ ወንዶች ነው ይሄን የሚመለከተው። የሆነ ስሜትን ከጨረስክ በኋላ እንዴት ነው ዘለህ የሆነ ነገር ለምትሄደው? እንዴት ነው ዘለህ ብድግ በሌላ ቦታ ተነስተህ የምትሄደው? ይሄንን በምታደርግ ጊዜ ሴቷ ምን ሊሰማት እንደሚችል ታውቃለህ? ይሄ ሰውዬ ለጥቅም ነው እንደፈለገኝ ማለት በቃ ለዚህ ነገር ብቻ ነው የሚፈልገኝ የሚለውን ነገር እኮ ነው የምታንጸባርቀው። አይኖ ሴቶች መረዳት ያለባችሁ ነገር አለ እዚህ ጋር ስለ ወንዶች የወሲብ እውነት። ይሄን ነገር በደንብ ልንገራችሁ። ወንዶች በባህሪያቸው ልክ የወሲብ ግንኙነት ካደረጉ በኋላ የሚጨርሱበት ታይም አለ አይደል? ይሄ የዘር ፍሬያቸው ከወጣ በኋላ የሆነ ውጥረት እና የሆነ ፕሬሸር ከውስጣቸው የወጣ መስሎ ስለሚሰማቸው ወዲያውኑ እንቅልፍ የማለት ስሜትና የድካም ስሜት ይመጣል። የጡንቻ ልቅቅ ማለት ይመጣል። የዛ ሰዓት ላይ የድካም ስሜት ይመጣል። በዚህ ሰዓት ላይ ልክ ትቶሽ በሚተኛ ሰዓት ወይ ደግሞ የሆነ ነገር በሚፈጠር ዝም በሚቀዘቅስ ሰዓት ስለማይፈልገኝ ነው ወይ ደግሞ ስለማይወደኝ ነው ብላችሁ እንዳታስቡ። ይሄ ተፈጥሮ ነው፣ የሁሉም ወንድ ተፈጥሮ ነው። ነገር ግን ወንዶች ይሄ አለብህ ማለት እንደዚህ አይነት ተፈጥሮ አለህ ማለት ደግሞ ልክ ያን ነገር ከጨረስክ በኋላ ተነስተህ ጥለሃት ትሄዳለህ ማለት አይደለም። ከዛ ይልቅ ማድረግ ያለብህ ምንድነው? ተነስተህ ጥለህ ከምትሄድ ማድረግ ያለብህ ልክ ወዲያውኑ ያን ነገር እንደጨረስክ ቢያንስ ተነስተህ ዘለህ ሮጠህ ከመሄድህ በፊት ቢያንስ ለ10 ደቂቃ ወይ ደግሞ ለ15 ደቂቃ እዛው አቅፋት መቆየት አለብህ። ሴቶች በዚህ አጋጣሚ እንድትረዱልኝ የምፈልገው አንድ እውነት ምንድነው? አንዳንድ ወንዶች አጭበርባሪዎች ናቸው። እንዴት እንደሚያጭበረብሯችሁ ልንገራችሁ። የወሲብ ግንኙነቱን እስከሚያደርግ ድረስ ወይ ደግሞ ይሄ ወሲብ የሚባለው ነገር እስከምትሰጩ ድረስ ይቅለሰለሳለሁ ምነግርሽ። በቃ ይጋጋጠዋል። የማያደርገው ነገር የለም። የኔ ቆንጆ፣ የኔ አበባ፣ የኔ ጨረቃ ምንም አይልሽ ነገር አለ። የኔ ፕሉቶ፣ የኔ ማርስ ሁሉ ይልሻል። የዚህ ሰዓት አንቺ ወዬ ይወደኛል ያፈቅረኛል ብለሽ አጅሬውን ትሰጪዋለሽ። ከዛ በኋላ በቃ ያን ነገር ካገኘ በኋላ አጅሬ በቃ ሽብልል ይላል። ለምን? ስሜቱ በረደለታ። ስሜቱ ከተስተካከለበት በኋላ ለምን ይፈልግሻል? ለምን ብሎ ይመጣል አንቺ ጋር። ከዛስ ጥሎሽ ይሄዳል። ከዛ በኋላ አንቺም ደግሞ ትመጪና እንዴት ነው ስትዩ ምንድነው ይልሻል። አይ ምን ነው ጥፋ ማለት ጀመርክ ምናምን ስትይ እንዴ አለው አልጠፋም አይነት ነገር ይጀምራል። ከዛ ልምምት ትጀምራለሽ። እንዴ ምን ሆነ ነው ስልክ ማታነሳው ትያለሽ፣ ምን ሆነ ነው ማደውለው ትያለሽ። ከዛ በዚህ ተነሳ ደግሞ በመካከላችሁ ግጭት ይፈጠርና ሁለታችሁም ትለያያላችሁ። ከዛ በመሃል ቤት ማን ይጎዳል? አንቺኛዋ። ለምን? ለወንድ ልጅ በቃ ለሱ እርካታ ነዋ። አንቺ ግን ምናልባት አይታወቅም ወይ ልታረግሽ ትችያለሽ ወይ ደግሞ የስነ ልቦና ጉዳት ይደርስብሻል። ይሄ ሁሉ ነገር አለ። ስለዚህ ይሄ ነገር ከመፈጠሩ በፊት መጀመሪያም የእውነትን ያፈቀረኝ ወይስ አይደለም የሚለውን ነገር መጀመሪያውኑ አስቀድመሽ ማወቅ አለብሽ። ከዛ ባለፈ ደግሞ የእውነትም ከሆነ በኋላ ደግሞ ልክ በወሲብ ግንኙነት ጊዜ ተቃቅፋችሁ ቢያንስ ለ15 እና ለ10 ደቂቃ መቆየት መቻል አለባችሁ። ብዙዎቻችሁ ተነስታችሁ ነው ላጥ የምትሉት። ይሄ ደግሞ በፍጹም መሆን የለበትም ማለት ነው። ባጭሩ ያልኳችሁ ያሉት ምንድነው? ወሲብ ካደረጋችሁ ከጨረሳችሁ በኋላ ቢያንስ ለ10 ደቂቃ ለ15 ደቂቃ ተቃቅፋችሁ ቆዩ። እንደዚህ በምታደርጉበት ሰዓት ላይ ያ ግለቱ በእናንተ መሃል ያለው የፍቅር ቁርኝነት ወይ ደግሞ ግንኙነት እንዲጠነክር ይረዳችኋል ማለት ነው። ስለዚህ የመጀመሪያው ይሄን አድርጉ። ወደ ሁለተኛው እናልፋለን። ኦኬ በሁለተኛ ደረጃ ብዙዎች ከወሲብ በኋላ የሚሰሩ ስህተት ምንድነው? ልክ የወሲብ ግንኙነቱን ከጨረሱ በኋላ የፈጠነ ወዲያውኑ ወደ ስልክ ነው የሚሮጡት። እንዴ ለምንድነው እንደዚህ የምታደርጉት እናንተ ሰዎች? እንትን ነው እንዴ ማለት የሆነ የኮንትራት ውል አረጋችሁት እኮ የሆነ በቃ የሆነ ነገር ተጨርሳችሁ ላጥ አሉ። የመንግስት ሰራተኞች ናቸው እንደዚህ ወይ ደግሞ ተቀጥሮ የሚሰሩ ሰዎች ናቸው። ሰዓት ደረሰ አልደረሰ ብሎ ልክ ሰዓታቸው ሲደርስ ጠብቀው ተነስተው ላጥ ብሎ የሚወጡት። እንዴ እናንተ የመንግስት ቅጥረኞች እኮ አይደላችሁም እንዴ? እንዴት ነው ራሳችሁ የምታስቡ?
እዛ ጋር እኮ ኢንጆይ ነው ማድረግ ያለባችሁ፣ መደሰት ነው መቻል ያለባችሁ እንጂ ልክ እንደጨረሳችሁ የፈጠነ ስልካችሁ ነው የምትከፍቱት። እንደዛ መሆን የለበትም። ስለዚህ መፍትሄው ምንድነው ማለት ነው? በቻላችሁት አቅም ስልካችሁን አርቁ ካጠገባችሁ፣ በቃ ዞር አድርጉት። እናንተ ናችሁ እዛ ጋር የሆነ ስሜት ውስጥ መግባት መቻል ያለባችሁ። በእርግጥ ያው ብዙ ሰዎች በዚህ ዘመን ላይ ያው የሶሻል ሚዲያ ዘመን ስለሆነ ስልክ አለመክፈት ከባድ ነው፣ ትንሽ የሚያስቸግርበት ሁኔታ ላይ ያለ ነው። ነገር ግን ያም ሆነ ይህም ግን በፍጹም ስልክ መከፈት የለበትም። ስልካችሁን ዞር ማድረግ አለባችሁ ማለት ነው። ስለዚህ በሁለተኛ ደረጃ ማስተካከል ያለባችሁ ከወሲብ በኋላ ስልካችሁን ዞር አድርጉና እርስ በርስ ጊዜ ተሰጣጡ። ወደ ሶስተኛው እናልፋለን። በሶስተኛ ደረጃ ከወሲብ በኋላ ማድረግ ያለባችሁ ምንድነው? ወዲያው የፈጠነ ስላሳለፋችሁት ቆንጆ ጊዜ ማውራት። ዋው በጣም ነበር ደስ የሚለው ብላችሁ ስላሳለፋችሁት ቆንጆ ጊዜ ማውራት እንጂ ስለ ቤት ውስጥ አስቤዛ አታውሩ። ለምንድን ነው በደስታችሁ ላይ ውሃ የምትቀልሱበት? ስለ ኑሮ ውድነትና ስለ አስቤዛ ስለ ቀብር ጥስዮ ምናምን ማውራት ከጀመራችሁማ አትደሰቱም። ስለዚህ ማድረግ ያለባችሁ ምንድነው? ከወሲብ በኋላ በምትችሉት አቅም ስላሳለፋችኋት ስለዛች ቆንጆ ጊዜ ነው ማውራት ያለባችሁ፣ ማሰብ ያለባችሁ እንጂ ልክ ወዲያው እንደጨረሳችሁ የቤት አስቤዛ፣ የቤት ኪራይ፣ የሆነ እንትኑ እንዴት እናርገው እንደዛ የሚባል ታሪክ የለም። ከዛ ይልቅ ማድረግ ያለባችሁ ምንድነው? የፈጠነ ወዲያውኑ ስለነበራችሁ ቆንጆ ጊዜ አውሩ። ኦኬ፣ ስለ ቤት ኪራይ ምናምን ተው፣ እንደዚህ ነገሮችን ማውራት አቁሙ። ወደ አራተኛው እናልፋለን። በአራተኛ ደረጃ ከወሲብ በኋላ ማውራት ያለባችሁ ወይ ደግሞ መነጋገር ወይ ደግሞ ማድረግ ያለባችሁ ነገር ምንድነው? ይሄ በጣም ወሳኝ ነገር ነው። ኦኬ፣ በጣም ምንድነው? ዝም ደግሞ በጣም ወሳኝ ነገር ነው። ምንድነው? ይሄም ነገር በጣም ነው ያረካኸኝ ወይ ደግሞ ያረካሽኝ ብሎ መነጋገር። አይዟችሁ፣ አደንግጡ። እንደውም ቀረብ ብዬ ነው ነገራችሁ። በጣም ነው ያረካኸኝ ያስደሰትከኝ ወይ ደግሞ ያስደሰትሽኝ ብላችሁ መነጋገር። አዎ አንዳንድ ጊዜ አሁን እንደዚህ ብለን ስንናገር አንዳንዶች አቤት ብልግና እንዴት ነው የሚያወራው ምንድነው ይሄ አንተማ ዝሙት ነው። በነገራችን ላይ በእነኚህ በምሰራቸው ቪዲዮዎች ላይ የአንዳንድ ሰዎችን ኮሜንት አይለና ዝሙት ብቻ ነው የምታወራው ስለ ዝሙት ሪሊ ዝሙት ነው? የእናንተ ጆሮ ተደፍኗል ማለት የእናንተ የመስማት አቅም የላችሁም ማለት የሆነ ሰንበሪ ላይ አመጣችሁ አፋችሁን መልከክ ነው ማለት ሰራችሁ። በመግቢያዎቼ ሁሉም ቪዲዮ ላይ ለባለ ትዳሮች ከ18 ዓመት በታች ላሉ የተከለከለ ብዬ ነው የማወራው። ከዛ ባለፈ ደግሞ ወሲብ ልክ እጅ እግር በተፈጥሮ እንደተሰጠን ሁሉ የወሲብ ማድረጊያ ዕቃዎችም በተፈጥሮ የተሰጡ ነገሮች ናቸው። ስለነዛ ነገሮች ስለመብላት ስለመጠጣት አንስተን አውርተን ስለዚህ ነገር አንስተን መነጋገር ነውር የሚመስላችሁ ሰዎች እናንተ ኋላ ቀር ናችሁ። ገና ሕፃን ያላችሁት ገና ትዳርን በእንትን ጠልፎ ምናምን ሴት ልጅን ወስዶ ያለ ፍቃዷ ምናምን ማግባት ላይ የምታምኑ ሰዎች እንደሆናችሁ ልነግራችሁ ፈልጋለሁ። ዲያራሁን በዚህ ዘመን በሰለጠንበት ዘመን ላይ እንደ ዕውቀት በተንሰራፋበት ዘመን ላይ የወንድና የሴት መብት እኩል በሆነበት በሰብአዊነት ጉዳይ እኩል በሆነበት ሴትም እንደ ወንድ ወጣ የመግባት መብቷ የተከበረበት ዘመን ላይ ሆነን ስለ ወሲብ ሲነሳ የምትሉ ሰዎች ልበላችሁ ነው ራሴ ምንድናችሁ እናንተ? አሁን ምን አይነት ፍጥረቶች ናችሁ? እኔ እኮ በጣም እኮ ነው የምትገርሙኝ። በጣም እንደውም በግልጽ ነው የምነግራችሁ። ከወሲብ በኋላ በጣም ነው ያስደስትከኝ ብለሽ ንገሪው፣ አንተም ንገራት። በተለይ ይሄ ፖዚሽን በጣም ነው የተመቸኝ፣ ይሄ እንደዚህ አደራረግ፣ እንደዚህ ስትነካካኝ፣ እንዲህ ስታረጊ ምናምን ይመቸኛል ብላችሁ ተነጋገሩ። ምን እንዳትሆኑ ነው የማትነጋገሩት? እስቲ ንገሩኝ፣ ምን እንዳይፈጠር። ከዚህ በፊት ስለ ፖዚሽን አወራው፣ ስለ ዶጊ ስታይል፣ ስለ ሚሽነሪ፣ ስለ ምናምን ተኝቶ በቆማችሁ ግድግዳ ላይ ምናምን እናንተ እንድትደሰቱበት ነው። እኔ እኮ አይደለም የምደሰትበት፣ እናንተ ናችሁ። ለእናንተ እኮ ነው የምናገረው እንዴ። የእንትን የባህር ዛፍ እንትን ግንድ ይመስል እንዲህ በጀርባዋ ብቻ አስተኝተ ወይ ደግሞ አንቺ ብቻ በጀርባሽ ታይተሽ እሱ ከላይ ብቻ ሆኖ ተመሳሳይ ፖዚሽን ይሰለቻል። ራሳችሁን ወጣ ያለ ነገር አለማምዱ። ትዳር እድሜ ልክ ጉዞ ነው። ከተፈራረማችሁ በኋላ እስከምትሞቱበት ጊዜ ቀጣይነት ያለው ህይወት ነው። በመሃል አላስፈላጊ ፍቾች አያስፈልጉም። ልጆቻችሁ መበተን የለባቸውም። እናንተም ያላችሁን ቀሪ ጊዜ ገና ዘላለም የሚባል ሌላ ረጅም ዓመት እየጠበቀን ስለሆነ በዚህ ጉዳይ ላይ ደስተኛ ሆናችሁ ቀሪ የምድር እድሜያችሁን ኢንጆይ ማድረግ አለባችሁ ብዬ በግልጽ ነገርኳችሁ። አንዳንዶቻችሁ በጣም ግብዝ ለመሆን ትሞክራላችሁ። አስመሳዮች፣ በቃ ልክ ወሲብ እንደማያደርግ የወሲብ ስሜት እንደሌለው ሰው አረኛ እንደዚህ ትላላችሁ። ብቻ እናንተ ዞር በሉ። እንደውም ሲጀምር ምንም አሰሩም አካውንት እንደውም ብትችሉ እኔ ያንተ ደጋፊ አይደለሁም ብላችሁ ኮሜንት ላይ ጻፉልኝ። እኔ በራሴ ብሎክ አደርጋችኋለሁ። በፈቃደኝነት ነው ብሎክ ማድረጋችሁ። ሁለተኛ ላይ ደርሳችሁ እናንተ እኔን ብሎክ ማድረግ ከከበዳችሁ አስመሳዩላ።
ስለዚህ ለማንኛውም በአራተኛ ደረጃ ምንድነው ያልኳችሁ በግልጽ አማርኛ የረካችሁበትን ቦታ ተነጋገሩ። በጣም ነው ደስ ያለኝ፣ በጣም ተመችቶኛል። ያልተመቻችሁ ነገር ካለ ደግሞ በዛው ያልተመቻችሁ ነገር አውሩ። ይሄ ነገር ትንሽ ደብሮኛል፣ ይሄ ነገር እፈልጋለሁ፣ ይሄን ነገር ብታረግልኝ፣ ይሄን ነገር ብታረግልኝ እጅግ በጣም ያስደስተኛል እያላችሁ በግልጽ አማርኛ አውጥታችሁ ተነጋገሩ ማለት ነው። እንግዲህ በአራተኛ ደረጃ ምንድነው ያልኳችሁ ስሜቶቻችሁን የረካችሁበትን የተደሰታችሁበትን በግልጽ አማርኛ ተነጋገሩ። ወደ አምስተኛውና ወደ መጨረሻው አልፋለሁ። እንግዲህ በአምስተኛ ደረጃ እኔ የምላችሁ ግን ለምንድን ነው ግን ላይክ ማታረጉት? ተመችቷችሁ ብላችሁ እየሰማችሁኝ ላይክ አታረጉም ማለት እባካችሁ ቪዲዮውን ላይክ አድርጉ። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ ከዚህ ከትዳር ጋር ከፍቅር ጋር የተገናኘ ከወሲብ ጋር የተገናኘ የግል የማማከር አገልግሎት ነው ምክር ማግኘት የምትፈልጉ ሰዎች ያው እዚህ ስክሪን ላይ ማስቀምጥላችሁ ዩዘር ኔም እና ስልክ ቁጥር አለ። ዩዘር ኔሙን ለቴሌግራም @ፍሬዘር ፍቃዱ የሚለውን ለቴሌግራም ተጠቀሙት። ስልክ ቁጥሩን ደግሞ ለዋትስአፕ ለኢሞ ለኮሜራና ለቦቲም በዛ ላይ መታችሁ እኔን ማግኘት ትችላላችሁ ማለት ነው። ወደ አምስተኛው እናልፋለን። በአምስተኛ ደረጃና የመጨረሻው ከወሲብ በኋላ ማድረግ ያለባችሁ ምንድነው? ተቃቅፎ ላጥ ማለት በቃ ባጭሩ። በተለይ ደግሞ ኦፊሻሊ ማታ ማታ ከስራ መልስ እረፍት ሰዓት ላይ የምታረፉት ነገር ከሆነ አረጋችሁ አይደለ? ጨረሳችሁ፣ ረካችሁ፣ ተደሰታችሁ። ከዛስ የትዳር አጋርህን አንቺም የትዳር አጋርሽን እቅፍ አድርገሽው ለጥ የምን አባቱ ጭንቀት ነው። የምሬን እኮ ነው የምላችሁ። ተቃቀፋችሁ ለጥ ነው ማለት ያለባችሁ። አንዳንዶች ምን ያደርጋሉ መሰላችሁ? ልክ ይሄንን የወሲብ ግንኙነት እኔ ስንቶቻችሁ ቤት እንዳለ አላውቅም። ይሄን ነገር በእርግጥ እኔ ጋር የለም። እኔ በነገራችን ላይ የምኖረው ነው የምነግራችሁ፣ የማልኖረውን አልነግራችሁምና አንዳንድ ቤቶች ላይ ይሄ ልክ ይሄ ግንኙነት ከተደረገ በኋላ ልክ ካለቀ በኋላ ምን ያደርጋሉ? ጀርባቸውን ሰጥተው ነው የሚተኙት። በተለይ ኦፊሻሊ ወንዶች አድርሱላቸው ለወንዶች ይሄንን ቪዲዮ። የትዳር አጋርህን ወይ ደግሞ ሚስትህን ወሲብ ካረክ በኋላ ከጨረስክ በኋላ እንትን ትራስ አይደለችም ወደዛ እንትን ብላት መተኛት ያለብህ፣ አቅፋሃት ነው መተኛት ያለብህ። ኦኬ እቅፍ አድርጋት፣ የሆነ ነገር ደህንነት እንዲሰማት ማድረግ አለ። ሴቶች ደግሞ መታቀፍ ይፈልጋሉ። ሴቶች መታቀፍ አትፈልጉም? እስቲ ኮሜንት ላይ አስቀምጡልኝ። እንፈልጋለን ወይ አንፈልግም በሉ። ስለዚህ መታቀፍ ስለሚፈልጉ ተቃቀፉ። ሴቶችም ወንዶችም መታቀፍ ይፈልጋሉ። በነገራችን ላይ መቶ ሊያቅፍሽ ሲሞክር ሽጉጥ እንድትይለት ይፈልጋል። ያን በምታረጊ ሰዓት እጅግ በጣም ደስ ይለዋል። ማለት ትርጉሙን መሰላችሁ? መተሽ ሊያቅፍሽ ሲሞክር ወይ ደግሞ ሲያቅፍሽ አንቺም በዛ አቅፍ ውስጥ ስትገቢለት በቃ መሪ ነክ፣ እሰማሃለሁ፣ ኦነሬ ነክ፣ የበላይ ነህ አለ አይደል? በባልና በሚስት መካከል ያለ ሰሚትነስን ነው ያወራችሁ ያሉትና እንደዚህ እያላችሁት ስለሆነ የሚገኘው በቻላችሁት አቅም እቅፍ ቅፍ ብላችሁ ጠላት እርር ይበል፣ ጠላታችሁ ቅጥል ይበል፣ ተቃቅፋችሁ ለጥ ነው ማለት ያለባችሁ በዛ በሞቀ አንሶላ ውስጥ ማለት ነው። ስለዚህ ይሄ ነው የሚደረገው ማለት ነው። እና እንዴት ነው ቪዲዮ ተመቻችሁ? ቪዲዮ ከተመቻችሁ ሐሳባችሁን ኮሜንት ላይ አስፍሩልኝ። እንድሰራላችሁ የምትፈልጉትን ሐሳብ ኮሜንት ላይ አሁንም አስፍሩልኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ባይ ባይ።